ከዚህ በመቀጠል ደግሞ በየሳምንቱ ጥሩ መልክቶች የሚያስተላልፉልን እህቶቻችን ብሌንና ማዬ ለዛሬ ያዘጋጁልን መልክት ያስተላልፉልናል። ተከታትለን እንመለስ። ከመልክቱ በፊት ግን መክሊት በዚህ መሰፈር ቀይር ያለው ስትይ ሰምቼሽ ነበር። ልክ ነሽ? አዎ። ሰንበት ትምህርት ቤት ገባሽ እንዴ? አዎ። የት? ሴምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን ብራዮን ሰንበት ትምህርት ቤት። እንዴ አንድ ላይ ነና? አዎ። ምን አላየሽም ታዲያ? አንድ ክፍል አይደለንም መሰለኝ ይመስለኛል፣ ግን ባለፈው ተገናኝተናል። አዎ። በጣም ጥሩ። ሰንበት ትምህርት ቤትና የዓለማዊ ትምህርት ወይም ትምህርት ቤትን እንዴት እያስኬድሽ ነው ያለሽው? ሰንበት ትምህርት ቤት ያው በሰንበት ስለሆነ ከዛኛው ትምህርት ጋራ ጥሩ እየሄደልኝ ነው። በጣም ጥሩ። አሁን ወደ ዝግጅቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን ቅዱስ ቂርቆስ የቴሌቪዥን መርሃ ግብር ለጀመረበት 6ኛ ዓመታችን በሰላም አደረሳችሁ። ቢልቴ አቤት ማለቴ። ባለፈው ሳምንት ስለ ሰማዕትነት አይነቶች ለተመልካቾቻችን ነግረናቸው ነበር። ልክ ነሽ። እነርሱም ሰማዕት ዘእንበለ ደምና ማለትም ደማቸውን ሳያፈሱ ሰማዕት የሆኑና ደመ ሰማዕታት ማለትም ደማቸውን በማፍሰስ ሰማዕት የሆኑ ናቸው። ከአፈጻጸም አንፃር አረንጓዴ ሰማዕትነት፣ ነጭ ሰማዕትነትና ቀይ ሰማዕትነት በመባል በሶስት መሰረታዊ ቀለሞች ይመስሉታል ብለናችሁ ነበር። ልክ ነሽ። የዛሬን ደግሞ እንቀጥልላችሁ። እሺ፣ ሰማዕታትን ማክበር የክርስቲያኖች ግዴታ ብቻ ሳይሆን በረከትና ጸጋን የሚያሰጥና በእግዚአብሔር ፊትም ዋጋ ያለው ተግባር ነው በሚልም ገልጿቸዋል። ቅድስት ቤተ ክርስቲያንም በተደነገገው የቅድስና ማዕረግ መሰረት ታሪካቸውን የተጠቀመችበት ትገኛለች። እንደ አውሮፓውያን አቆጣጠር ከ276 እስከ 305 ዓመተ ምህረት ደግሞ በቄሳር ዲዮቅልጥያኖስ ዘመን በቤተ ክርስቲያኖች ላይ ትልቅ የታሪክ ክስተት በመሆኑ ዘመነ ሰማዕታት ተብሎ ሲታወስ ይኖራል። ይህም በሮማውያን ቄሳሮች ዘመን ከቄሳር ኔሮ ጀምሮ እስከ ዲዮቅልጥያኖስና ማክሲሚያኖስ ዘመን ድረስ በክርስቲያኖች ላይ የታወጀው ጅምላ ጭፍጨፋ ለማውሳት የተሰየመ ነው። በተለይም የኮፕቲክ ክርስቲያኖች ስለ እግዚአብሔር ስለ ቀናች ሃይማኖታቸው ሲሉ የተቀበሉትን ሰማዕትነት ለዘላለም ለማክበር ተብሎ የተደረገ ነው። ሰማዕታት እንደየስራቸው ሲዘከሩ ይኖራሉ። በሀገራችን ኢትዮጵያም ምእመናን ለእምነታቸውና ለሃይማኖታቸው ችግርና መከራን በመቀበላቸውና በመገደላቸው ለእነርሱ ክብር ይሆን ዘንድ ቤተክርስቲያን ታስባቸዋለች። እነዚህ ምእመናንን በአሰቃቂ ሁኔታ በመገደላቸውም ትውልዱ ሁሉ ያስታውሳቸው ዘንድ ስማቸውን ታወሳለች። ሃይማኖታችንን በግልጽና በድፍረት መመስከር እንዲሁም መስዋዕትነትን መክፈል ለፈጣሪያችን ፍቅር የሚገልጽበት ተግባር ሰማዕትነት ይባላል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ላይ እኔን በሰው ፊት ያመነኝ ሰው ግን እኔም በሰማያት ባለው አባቴ ፊት እመሰክርለታለሁ ብሎ ክርስቶስ የተናገረላቸው እነርሱ ናቸው። በመከራቸው ጊዜ ብትመስላቸው ስለ ቁርጥ ሀሳባችሁ ሰማዕትነት ይቆጠርላችኋል። ሰማዕታትን በማክበር ለቤተ ክርስቲያን ሕልውናና ለምእመናን መንፈሳዊ ተጋድሎ የሚሰጠውን ብርታት እንወቅ። በረከትና ጸጋን በማግኘት ሁላችንም እንበርታ። ሰማዕታትን በማሰብ በደማቸው ያጸኑትን ሃይማኖት እናስጠብቅ። እውነት ነው። ለዛሬ በዚህ እናብቃ። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም ጾመ ነቢያት ይሁንላችሁ። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። መልእክቱን ላቀረቡልን ለእህቶቻችን ብሌንና ማዬ እግዚአብሔር አምላክ ቃልዎትን ያሰማልን። አሜን።